ያው ገሃነመ እሳት እንደሚጠብቀ እንሰማለን እና ሶስቱን በደንብ አድርገህ አስረዳኝ። ጥሩ ይፋል እንጂ ነው ከክርስቲያን ስነ ስርዓት ይጠይቃል። ይፋል በስነ ስርዓት ወሳኝ ጥያቄዎች መጠየቅ። እሺ ስለ አላህ አስረዳኝ አለ። ከትርጉሙ እንነሳ። ከዚያ በኋላ አላህ ሱብሓነሁ ወተዓላ ስለ ራሱ ምን አለ? ነቢያቶችስ ስለ እርሱ ምን አሉ? ይሄ ነው በቃ መልሱ። አላህ ብሎ ማለት አልመእሉህ አይ አልማዕቡድ ቢልሐቅ፣ አላህ ብሎ ማለት በብቸኝነት የሚመለከው እውነተኛው አምላክ ማለት ነው ትርጉሙ። አምላክ አላህ ሱብሓነሁ ወተዓላ ስለ ራሱ ሲናገር ምን አለ? በሱራ ጣሃ ምዕራፍ 20 ቁጥር 14 ላይ ኢነኒ አነላህ ላ ኢላሃ ኢላ አና ፈዕቡድኒ ይላል። እኔ አላህ ነኝ ከእኔ በስተቀር ሌላ ማንም አምላክ የለም፣ እኔንም በብቸኝነት ተገዛኝ እያለ ይናገራል። አላህ ስብሓነሁ ወተዓላ ስለ ራሱ ሲናገር ምን ይላል? አላሁ አለዚ ኸለቀ ሰማዋት ወልአርደ ወማ በይነሁማ ፊ ሲተቲ አያም ይላል። እኔ አምላካችሁ አላህ ማለት ያ ነኝ፣ 7 ሰማያቶችን 7 ምድርን በ6 ቀናቶች የፈጠርኩኝ አምላካችሁ እያለ ይናገራል። እንዲሁም በመካከላቸው ያሉ ፍጥረታትን እያለ ይናገራል። ሰዎችን የፈጠረው ራሱ እንደሆነ ይናገራል። ማስረጃ ቃለ ስብሓነሁ ወተዓላ አርረሕማን ዐለመ አልቁርአን ኸለቀል ኢንሳን ይባቻል። ሰዎችን ፈጠርኳቸው እያለ ይናገራል። ጋኔኖችን የፈጠራቸው እርሱ ራሱ ነው። ማስረጃ ወልጃነ ኸለቅናሁ ሚን ቀብል ሚን ናር ሰሙም፣ ጋኔንን ፈጠርኩት እያለ ይናገራል። መላእክቶች ልክ እንዲሁ ፍጥረታትን ሁሉ ያስገኘው አምላክ አላህ ስብሓነሁ ወተዓላ ራሱ እንደሆነ ይናገራል። ስለዚህ አላህ ማን ነው? ሁወል ኻሊቅ ስብሓነሁ ወተዓላ፣ እርሱ ነገራቶችን ሁሉ ያስገኘና የፈጠረ የሆነ አምላክ ነው። ልክ እንዲሁ በባህሪያቶቹ አላህ ስብሓነሁ ወተዓላ ይነግረናል በርካታ ቦታ ላይ። ሱረቱል በቀራ አንድ አንቀጽ ናንሳለህ የአላህ ስብሓነሁ ወተዓላ ባህሪያቶች ሰብሰብ አድርጎ የሚናገር አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ላ ተእኹዙሁ ሲነቱ ወላ ነውም ለሁ ማ ፊ ሰማዋት ወማ ፊል አርድ መን ዘ ለዚ የሽፈዑ ዐንደሁ ኢላ ቢኢዝኒህ የዕለሙ ማ በይነ አይዲሂም ወማ ኸልፈሁም እያለ ይናገር አላህ ስብሐነሁ ወተዓላ። አላሁ እኔ ማለት አምላካችሁ አላህ ነኝ አለ። ላኢላሃ ኢላሁ የመጀመሪያው ምንድነው? ከእኔ በስተቀር ሌላ ማንም አምላክ የሌለ እያለ ይናገራል። እርሱ በመለኮቱ አንድና ብቸኛ ነው አላህ ስብሐነሁ ወተዓላ። በባህሪያቶቹ ሁሉ ይቅርታ ውሱ ማለት ይህን ተረድቻለሁ ማለት የፈለኩት እንዴት መሰለ? አላህን በምን ትገልጸዋለህ? ልክ ያልከው ነገሮች ሁሉ ተረድቻለሁ፣ ግን በአካላዊ እንዴት ነው እሱ እንድታስረዳኝ ነው። አካል አለው ምን አለ? ይሄን ነገር እስቲ ኢንፎርም አድርገኝ። እሱን የፈለጉት እንጂ የፈጣሪ ፍጥረታትን ሁሉ እንደሚፈጥር ስቴፖችን